ስለ ወሎ የድሮን ጥቃት አዲስ መረጃ ተሰምቷል። ከሰሞኑ በማህበራዊ ድረገጾች በስፋት ሲሰራጭ የነበረውና ለበርካታ መላምቶች በር ከፍቶ የነበረው የድሮን ድብደባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማካኝነት ገለጻ ተሰጥቶበታል። ዝርዝሩ የመረጃ ቅኝታችን ትኩረት ይሆናል። እንደዚሁም በትግራይ ከሰሞኑ ከተደረጉ ስብሰባዎች በኋላ በመቀለ ነዋሪዎች እንቅስቃሴያችን ተገድቧል ሲሉ ይፋ አድርገዋል። የህወሓቱ ሁለተኛ ሰው በፕሪቶሪያ ስምምነት እርቀ ሰላም ፈጥረው ስምምነት የተፈራረሙትን የፌዴራል መንግስት ጠላት ሲሉ በይፋ መናገራቸው አስደንጋጭ ሆኗል። ይባስ ብሎ ፌዴራል መንግስቱን ለማስወገድ ያለመ ግጭት ውስጥ ልንገባ እንችላለን ሲሉ ይፋ አድርገዋል። ጤና ይስጥልን የሸገር ታይምስ ቤተሰቦች እንዴት አላችሁ? ዕለታዊ መረጃ ቅኝታችን ነው ተጀምሯል። በመግቢያችን ላይ ያደመጣችኋቸው አበይት ነጥቦች ትኩረታችን ናቸው። እስከ መጨረሻው አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። በአማራ ክልል በደቡብ ወሎ ዞን የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት በዞኑ በሚገኝ ገዳም ላይ በተፈጸመ የድሮን ጥቃት 2 መነኮሳት መገደላቸውንና 13 ሰዎች ጉዳት እንደደረሰባቸው ይፋ አድርጓል። የተፈጸመውን ጥቃት ዘግናኝና አሰቃቂ ድርጊት ሲል የገለጸው የደቡብ ወሎ ሀገረ ስብከት የሚመለከተው አካል ይህ አይነቱ ክስተት እንዳይደገም በትኩረት እንዲያስብበት ጠይቋል። በደቡብ ወሎ ዞን በወረና ወረዳ በሚገኘው ጊዮን አባይ ገዳም አስቄት ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ጥቃቱ የደረሰው ረቡዕ ሐምሌ 15 2018 ዓ.ም እንደሆነ አንድ የሀገረ ስብከቱ ምንጭ መናገራቸውን ቢቢሲ ዘግቧል። የሴት መነኮሳት መኖሪያ በሆነው ገዳሙ ላይ ጥቃት የደረሰው ረፋድ 4 ሰዓት ገደማ እንደነበር ስማቸው እንዳይጠቀስ የጠየቁ የቤተ ክርስቲያኗ ምንጭ ሐሙስ ዕለት መናገራቸውንም የዜና ምንጩ አክሏል። የደቡብ ወሎ ሀገረ ስብከት ትላንት አርብ ሐምሌ 17 ባወጣው መግለጫ የድሮን ጥቃቱ መድረሱን አረጋግጧል። ቢቢሲ ስለ ክስተቱ ከኢትዮጵያ መከላከያ ሰራዊት ቃል አቀባይና የመንግስት ኮሚኒኬሽን አገልግሎት መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም ሲል አስነብቧል። 3 ዓመት በሞላው የአማራ ክልል ግጭት ከፋኖ ኃይሎች ጋር በሚደረጉ ውጊያዎች የድሮን ጥቃቶች በተደጋጋሚ ተፈጽመዋል። አሁን ጥቃት የተፈጸመበት ቀጠና ለዓመታት ታጣቂዎች የሚንቀሳቀስበት መሆኑን ምንጮች ነገሩኝ የሚለው ዘገባው ገዳሙ በሚገኝበት አካባቢ ግን አለመኖራቸውን አስረግጠዋል። ዛሬ ቅዳሜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት የፌስቡክ ገጽ የወጣው የሀገረ ስብከቱ መግለጫ እንደሚያስረዳው ጥቃቱ የደረሰው መናንያን መነኮሳት በአገልግሎት ላይ በነበሩበት ሰዓት ነው። በዚህ ጥቃት 2 እናቶች እንደተገደሉ እንዲሁም 13 ሰዎች ከባድና ቀላል ጉዳት እንደደረሰባቸውም ሀገረ ስብከቱ አስታውቋል። ከጠዋቱ 4 ሰዓት ገደማ በገዳሙ ላይ በተጣለ ድሮን 2 እናቶች ሕይወታቸው አልፏል። አንዲት እናት በደሴ ስፔሻላይዝድ ሆስፒታል በጽኑ ህሙማን ክፍል እየተረዱ ይገኛሉ ብሏል። በተጨማሪም 12 መናንያን መነኮሳት እናቶች ከባድና ቀላል የአካል ጉዳት ደርሶባቸው በቦረና ሰላም ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑን ገልጿል። ወዲያውኑ ሕይወታቸው ያለፈው 2 ሰዎች እዚያው ገዳሙ ውስጥ ቀብራቸው መፈጸሙን የሀገረ ስብከቱ ምንጭ ተናግረዋል። እዚያው ገዳሙ አንድ ላይ የተቀበሩት ሰዎች ተገኝተው ቀብረዋቸዋል ብለዋል። በጽኑ በመጎዳታቸው ከፍ ላለ ሕክምና ወደ ደሴ ከተማ የተላኩት መነኩሴ ቀዶ ሕክምና እንደተደረገላቸው ሐሙስ ዕለት ተናግረው ነበረ። በሰዎች ሕይወትና አካል ላይ ከደረሰው ጉዳት በተጨማሪ በገዳሙ የሚገኙ መኖሪያ ቤቶች መነኮሳቱ የሰበሰቡት የዓመት መቁነን ወይም ቀለብ እንዲሁም የገዳማቱ የዕለት መገልገያ ንዋየ ቅድሳት ከጥቅም ውጭ እንደሆኑም በመግለጫው ተጠቅሷል። ዘገባው ያነጋገራቸው ምንጭ በጥቃቱ ምክንያት ሌሎች መነኮሳት እንዳይበተኑም የማረጋጋት ስራ እየተከናወነ መሆኑን ገልጸው ላለመደገሙ ምን ዋስትና አለ የሚል ስጋት እንደተፈጠረባቸው አንስተዋል። የደቡብ ወሎ ሀገረ ስብከትም በመግለጫው ከምናኔ ሕይወት በስተቀር ሌላ አመለካከት በማይታይባቸው የገዳሙ መነኮሳት ላይ የደረሰውን አስከፊ ድርጊት በጽኑ አውግዟል። እንዲህ አይነቱ ዘግናኝና አሰቃቂ ድርጊት በቤተ ክርስቲያንና በአማኞቿ ላይ እንዳይደገም የሚመለከተው አካል በትኩረት እንዲያስብበት ሀገረ ስብከቱ ጠይቋል። በክስተቱ የተሰማውን መራር ሐዘንም ገልጿል። በትግራይ ከሰሞኑ ከተደረጉ ስብሰባዎች በኋላ በመቀለ ነዋሪዎች እንቅስቃሴያችን ተገድቧል ሲሉ ይፋ አድርገዋል። ካለፈው እሁድ ጀምሮ በትግራይ ክልል በተለይ መቀለ ከተማ ውስጥ ተከታታይ ስብሰባዎች እየተደረጉ ነው። በስብሰባዎቹ ላይ እየተንጸባረቁ ያሉ መልእክቶች ክልሉን እየመራ ያለው ህወሓት ከኢትዮጵያ ፌዴራል መንግስት ጋር ያለው ግንኙነት እየተካረረ ለመሄዱ ጉልህ ማሳያ ተደርጓል። ብሔራዊ የቴሌቪዥን ጣቢያን ጨምሮ የፌዴራል መንግስት የሚቆጣጠራቸው መገናኛ ብዙሃንም ቢሆኑ ህወሓትንና መሪዎችን የሚነቅፉ ተከታታይ ዝግጅቶችን
እያስተጋቡ ይገኛሉ። መቀለ ከተማም ሰዎች በስጋት እንቅስቃሴያቸው እየተገደበ መሆኑ የተናገሩ አንድ የከተማዋ ነዋሪ በተለይ የህወሓት ጽሕፈት ቤት ኃላፊ አንድ ሰው ትግራይን እንደሚወድ ማረጋገጥ የምንችለው ሲሰዋ ነው ማለታቸው ግጭት እንደማይቀር ማሳያ ነው ሲሉ አነጋጋሪ አዋጅ እንዳስተላለፉ ነግረውኛል ሲል ዶይቼ ቬለ ዘግቧል። የመቀሌው ስብሰባ ለአዲስ አበባው ሰልፍ ምላሽ ሆኖ በሚል የዜና ምንጩ መቀለ ለሚገኙ ነዋሪዎች ጥያቄ አቅርቦ ነበር። ህወሓት በትግራይ ክልል ይፈጽመዋል የተባለውን ጥፋትና የግዳጅ ወታደራዊ ምልመላ አፈሳን ለማውገዝ ባለፈው ቅዳሜ ሐምሌ 11 2018 ዓ.ም አዲስ አበባ ላይ ሰልፍ መደረጉ ይታወሳል። ይህን ተከትሎ የህወሓትና የኢትዮጵያ ፌዴራል መንግስት ግንኙነት ይበልጥ እየሻከረ መምጣቱ በመገናኛ አውታሮች የሚስተጋባ አንዱ ሌላውን የመውቀስ ሁኔታ መካረሩ ይታያል። በትግራይ ክልል በተለይም መቀለ ከተማ ላይ እየተደረጉ ያሉ ተከታታይ ስብሰባዎች የአዲስ አበባውን ሰልፍ ተከትሎ የመጡ የመልስ ምት ሳይሆኑ እንዳልቀሩም አንድ የመቀለ ከተማ ነዋሪ ስማቸውን እንዳይገለጽ ጠይቀው ነግረውኛል ይላል ዘገባው። በየዕለቱ ከመቀለው ስብሰባም ከአዲስ አበባ በመገናኛ አውታሮች የሚሰራጨውንም በማየት የታዘቡት እንደተናገሩ አስረድተዋል። የመልስ ምት ነው የሚመስለው፣ በግልጽ እየተነገረ ነው። የትግራይ ህዝብ ህልውና የሚረጋገጠው በብልጽግና ፓርቲ መቃብር ላይ ነው የሚል ግልጽ የሆነ መፈክር ነው እየተሰማ ያለው። በፌዴራሉ መንግስት በኩል ያለውንም ነገር ስታየው የቃላት ጦርነቱ እየተጋጋለ ነው። ስለዚህ ቀጥሎ የሚመጣው ነገር ግጭት ሳይሆን አይቀርም ብለዋል። ትግራይ ክልል ውስጥ እየተደረጉ ያሉ ስብሰባዎች ዓላማ ምን እንደሆነ በዜና ምንጩ የተጠየቁት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ምላሽ ሰጥተዋል። ብቻችንን ሰላም እያልን ብንኖር ሰላም መሆን ስለማይችል ጠላት ያሉትና በፕሪቶሪያ ስምምነት የሰላም ስምምነት የተፈራረሙት የፌዴራል መንግስት እንቅስቃሴ ደግሞ ወደማይቀር ጦርነት እየመራው ሰፊ እንቅስቃሴ ያለበት ስለሆነ ከህዝባችን ጋር እየተነጋገርን እየወሰንን ያለ ነው ብለዋል። ተገደን ወደ ጦርነት የምንገባ ከሆነ ይህን ስርዓት የሚመራ አመራርና ተባባሪዎቹን ከሀገሪቱ የማስወገድ እቅድ ይዘን ህዝባችን ጋር እየተወያየን ያለ ነው ሲሉ መናገራቸውን ዘገባው አክሏል። በዚህ መሃል ግን ግጭት ወይም ጦርነት ይነሳል የሚለው ስጋት ከቀን ወደ ቀን እየጨመረ መምጣቱን ዘገባው አነጋገርኳቸው ያላቸው ምንጮች ገልጸዋል። የትግራይ ሰላምና ለውጥ ፈላጊዎች የተባለው እንቅስቃሴ አስተባባሪ አቶ ከበደ አሰፋም ባለፈው ሳምንት በአዲስ አበባ የተደረገው ሰልፍ በትግራይ እየተፈጸመ ነው ያሉት አፈና፣ ሞት፣ ስደት ብቻ ሳይሆን ተቃርቧል ያሉት የጦርነት ደመና እንዲቆም የሚጠይቅ ነው ማለታቸው ይታወሳል። የትግራይ ህዝብ ከተደገሰለት ጦርነት ነፃ እንዲሆንና ሰላም እንዲያገኝ ጥሪ ለማድረግ ጭምር ሰልፉ ተጠርቷል ነው ያሉት። ይህንን እየተባባሰ የመጣን ግጭት ይነሳል የሚል ስጋት በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችም እያነሱት ነው። ሳልሳይ ወያነ ትግራይ አንዱ ሲሆን ለመንግስታት፣ ለመንግስታቱ ድርጅት፣ ለኤምባሲዎችና ለዓለም አቀፍ የሰላም ደህንነት አካላት በትግራይ ክልልና በኢትዮጵያ ውስጥ ሊመጣ ያለውን ጦርነት ለማስቀረት አስቸኳይና ብርቱ ጫና እንዲደረግ አስቸኳይ ጥሪ አድርጓል። የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃን አጽብሃ ይህንኑም ገልጸውልኛል ይላል ዶይቼ ቬለ በዘገባው። ከዚህ በፊት የምናያቸው የነበሩ ስጋቶችም ወደ ጦርነት የሚወስዱ የሚመስሉ ነገሮች በሁለቱም ኃይሎች ዘንድ አሉ ሲሉም አስረድተዋል። የመቀለ ከተማ ነዋሪው እንደሚሉት በተለይ ከሰሜን ኢትዮጵያው ጦርነት በፊት የነበረው የትግራይ ክልል ምክር ቤት ወደ ስራ መመለሱ ከተነገረ ወዲህ የሰዎች እንቅስቃሴም የተቋማት የስራ ድባብም እየተገደበ ነው። በተለይ ወደ አመሻሹ ላይ ሲሆን ወደ 11-12 ሰዓት ሲሆን ሰው በፍጥነት ወደ ቤቱ ለመግባት ሲሞክር ሲሯሯጥ ታየዋለ። እሱ ብቻ አይደለም፣ ድርጅት ያለውም ሰው በጊዜ ዘግቶ መሄድ ይፈልጋል ሲሉ ነው ያስረዱት። የትግራይ ክልል የኮሚኒኬሽን ጉዳዮች ቢሮ ሐምሌ 14 2018 ዓ.ም ባወጣው መግለጫ ግን የፌዴራሉ መንግስት ወታደራዊ ዝግጅት ላይ መሆኑን ጠቅሶ ክልሉ ላይ ይመጣል ያለውን የጥፋት ዘመቻ ለመመከት በሁሉም ዞኖች፣ ወረዳዎችና የከተማ መስተዳድሮች ከፍተኛ የድርጅትና የመንግስት ኃላፊዎች የሚያስተባብሩት ሰፊ ህዝባዊ መድረኮች እየተከናወኑ ይገኛሉ ብለዋል። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።